አንተም ስለኔ አይገባህም አይመለከተንም። ግን ደግሞ ካነሳውና ከጠየቀኝ አይቀር የኔ ነገር ብቻ ጎልቶ ከሚታያችሁ አንተ ሩታ ላይ ምን ያህል እርግጠኛ ነህ የሚለው ነገር ብትመልስልኝ ደስ ይለኛል። ያው ከጊዜ በኋላ የምታየው ነገር ነው። አሁን እንዲህ ብያ ነገርሽ ማለት አሪፍ ነገር እየተፈጠረ ነው። ፋሚሊዎችም ያወሩ ከፋሚሊን ጋር እያወራች ነው፣ ከኔም ጋር እያወራች ነው። አሪፍ ነገር ተፈጥሯል። ይሄን ብያ ነገርሽም አሁን ከጊዜ በኋላ የሚፈጠረውን አብረን እናያለን። ያው ፕሮግራሙ ላይ አረሳሽምሽ ታላሻለሁ። ደስ ይለኛል። እግዚአብሔር ለሱ ያድርሰኝ። የእውነቴን ነው የምልህ። እኔ አንተንም ደስታ የእሷንም ደስታ ነው የምፈልገው። ምክንያቱም የእሷን ደስታ የምልህ እውነት ካንተ ጋር የእሷንማ ደስታ ፈልገሽ አታውቂም። ካንተ ጋር ደስተኛ ብትሆን እንዴት ደስ እንደሚለኝ እኔ ቃል የለኝም ከምልህ በላይ። የእሷን ደስታ መፈለግ ደግሞ አይጠበቅብኝም። ምክንያቱም እኔና እሷ ምንም አይደለንም። እንደገና ደግሞ በጣም በብዙ ነገር የተጋጨን ሰዎች ስለሆንን የእሷን ደስታ ፍለጋ ሳይሆን እሷ ስትደሰት እሷ ካንተ ጋር ከሆነች ለኔ ግልግል ነው ገባ። ምክንያቱም እዚች ጋር አብርሃም አይነካብኝም። ካንተ ጋር ደስተኛ ኑሮ እየኖረች ከሆነ እቺ ልጅ አብርሃምን የማትፈልግ ከሆነ ለአብርሃም ምንም ስሜት ከሌላት እንደገና አብርሃምን የማሰቃየትም ሆነ የልጁ አባት ብቻ አይነት እምነት ካላት እንዴት ደስተኛ አልሆንም? በጣም ነው እንጂ ደስተኛ እኮ አሁን ወደ ሐሳቤ መጣሽልኝ ማለት ነው። ይሄ ነገር አብርሃምን ራስሽ ጋር አድርገሽ መያዝሽ ሁለታችንም ለጋራ ጥቅማችን ደርሰናል ማለት ነው እዚህ ጋር። ስለዚህ ተስማምተናል። ግን ደግሞ እኔ ደግሞ እንዳንቺ አይነት ሰበና ቢሰጠኝ ደስ ይለኝም ማለት ምን አይነት ጥንካሬና ትዕግስት እንዳለሽ ለማመን ይከብዳል። ምናልባት አንተም ከዚህ በኋላ ጥንካሬና ትዕግስቱ ሰጥቶክ ሩታ ላይ የምታየው ይሆናል ማለት አንዳንድ ጊዜ የማትፈለግበት ቦታ ላይ ቆምክ ይመስልሃል ምናምን አንዳንድ ጊዜ ስለማይክ ነው። እኔም አንዳንድ ጊዜ እሷ በፈለገችበት ሰዓት አለው የለውም ትላለችና አንተ ሩታ ላይ በምታየው መንገድ እኔም አብርሃም እያየው ዛሬ ግን እግዚአብሔር ይመስገን እሱም የልቤን አውቆ አፈቅርሻለሁ ብሎ መልሶልኛልና አንተ ምናልባት ከጊዜያት በኋላ እሷ አፈቅርሃለሁ ልትል ትችላለች። እግዚአብሔር ያቃናላችሁ። ስለ እውነቱ አንድ እናት አንድ ሴት ልጅ ስለወለደች ብቻ ራሱ ጀግና ያስብላታል። እኔ እውነት ለመናገር ማለት ነው። ስለዚህ እኔ ስለሷ መጥፎ ነገር አላወራም። ምክንያቱም ሩታ ማለት እንዴት ነው ክፍተቷን ብቻ አላወራም። ምክንያቱም አልኩክ በቃ አንድ ሴት የልጅ እናት ናት ከተባለ አንድ ሴት አንድ ልጅ ከወለደች ጀግና ነው የምትባለው። ምክንያቱም እናትነት ከባድ ስለሆነ ማለት ነው። ከጎን በጎን ደግሞ የሴት ልጅ ብልሃትነት ምናምን ደግሞ ባይዛት ሞር ጀግና ትሆን ነበረ። ስለዚህ እግዚአብሔር ነገሮችን ያስተካክልልህ። እሷም የራሷን ኑሮ ትጀምርና ካንተ ጋር እኔና እሱ የራሳችን ኑሮ እንደጀመርን እሷም ካንተ ጋር ኑሮ ብትጀምር እሰየው ነበረ። ከምልህ በላይ ይሆናል። እግዚአብሔር ያሳካልህ ልትፈልጊ ነው የልብክን አንተ እንደምትፈልጋት አውቃለሁ። ምክንያቱም ብዙ ነገር እንትተክ ከውጪ እንደመጣህም አውቃለሁና አንተ ባደረክላት ነገር እሷም ተቀባይነት ያደርግና አንተም ሩታን እኔም አብርሃምን ለማድረስ ያብቃ። አዲስ ይሁን። አሜን አሜን። አሁን ሄርሜላ እንዳትረሹ ይሄን ሐሳብ በደንብ ትኩረት ሰጥተሽ አብርሃም ከዚህ በኋላ ልጁ ነው አትይ የምከለክልበት አቅም የለኝም። ልጅን አትይ የምልበት አቅም የለኝም። ምክንያቱም ልጁም አባቱን ማየት ይፈልጋል። ስለዚህ ችግር የለውም መጥቶ ማየት ይችላል። ግን ደግሞ በሩታ ፍላጎትና በሩታ ደስታ ላይ እንዲጫወት አልፈልግም። ማለት ሊያዛት ወይም አትጂ ወይም ሂጂ ሊላት አይችልም። ከዚህ በኋላ ይሄን እንድትነግሪልኝ እፈልጋለሁ። የሚያየውም ከሆነ ይሄውና ነገሮችን እንትን ማለት ይችላልና ልጁን ማየት ይችላል። ግን ደግሞ ሩታን መጫን አይችልም። ማለት እየተጨነቀችብኝ ስለሆነ እሺ። ለምን ያህል ጊዜ ነው ልጁን ይዤ ሄዳለሁ እያለች ያለችው? እሱ የተወሰነ ጊዜ ነው። አብረን ልንሄድ እንችላለን አስፈላጊ ከሆነ ማለት ነው። እኔ ሰማሁት 2 ወር ነው አይደል? 2 ወር 1 ወር አይደል? ወይስ የተሳሳተ መረጃ ነው የደረሰኝ? እናቱ ነች አይደል? አመትም ይዛው ብትሄድ እኮ ችግር የለውም እንዴ ትችላለች። ግን ደግሞ በህጉ መሰረት ሲኬድ አባትም ደግሞ ልጁን የማየት ግዴታና መብት አለበት። ግዴታ የልጁን እናትና ልጁን በደንብ አድርጎ የመንከባከብ በብዙ ነገር የማገዝ በብዙ ነገር ትሪት የማድረግ የአባትን ፍቅር ማጣት የለበት። 1 አመት ከዚህ ራቀች ልጇን ይዛ ማለት ለአንድ ህፃን ልጅ ምናልባት